በቃ ንስሐውን ሰው ተናግሮ ካህን ጸልዮለት እንደዚህ ካለው ኃጢአት ስርየት እንዳገኘ አሹርድ ነው። ግን እሱ ብቻ አይደለም። ኃጢአት ማለት የሆነ ከእግዚአብሔር ፍርድ መዳን ምናምን ብቻ አይደለም። ኃጢአት ሪቨርስ የሚደረገው ሌጋል የሆነው ነገሩ ሲነሳ ብቻ አይደለም። የጎደው ነገር አለ። ህሊና ጎድቷል። ህሊናው መመለስ አለበት። በውስጣችን ቅድም ምን ብሎኛል ሳሚ? ይሄ እኮ እንትን ነው ብለዋል። ምንድን ነው ኢፌክቱ ነው ብለዋል። ያ ኃጢአት እኮ የኢፌክት መጠሪያ ነው። ባይዘው የአክሽኑ ብቻ አይደለም። የአክሽኑ ብቻ ሳይሆን ኢፌክቱም ይጠራበታል። ኃጢአት ያመጣው ኮንሲኩዌንስ ራሱ ከኃጢአቱ ጋር ሙሉ በሙሉ ስለማይለያይ እንትን አለው። ምንድን ነው በጣም ኢሴንሻል ሪሌሽን አለው። ኮዝ ኤንድ ኢፌክት ስለሆኑ ማለት ነው። ማለት ኃጢአትን ከውጤቱ ብላክ ኤንድ ዋይት መለየት አይቻልም። ስለዚህ ኃጢአት ያመጣውን ኮንሲኩዌንስ ሪቨርስ ካልተደረገ የሚቀር ነገር አለ ማለት ነው። የተጎዳ ነገር ካለ ነፍስ ከቆሸሸች መታጠብ አለባት። ነፍስ ከታመመች መፈወስ አለባት። ኃይል በኃጢአት ምክንያት ደክሞ ከሆነ እንደገና ኃይልን መላበስ አለብን። ከዚህ ጋር ፓርቲሲፔሽን ይመጣል ማለት ነው። ማለት ፎሬንሲክ የሆነው ነገር ብቻ ሳይሆን ፓርቲሲፓተሪ የሆነው ነገር ደግሞ አብሮ ይመጣል ማለት ነው። ይሄ ሁሉ ነገር ግን አሁን ምንድነው ማወቅ ያለባቸው? ምናልባት ሚስ አንደርስታንዲንግ ካለ ሁሉም ከክርስቶስ ጋር የተያያዘ ነው። ቅዱስ ቁርባንም እኮ የክርስቶስ ሥጋና ደም ነው። ንስሐም አንድ ሰው ንስሐ ገብቶ ካህኑ ጸሎት ሲያደርግለት የክርስቶስን መስቀል ይዞ የክርስቶስን ሊቀ ካህንነት እና የደሙን ስርየት አንስቶ ነው ጸሎት የሚያደርገው። የቤተ ክርስቲያን ፍትሐ ዘወልድ የሚባል ጸሎት አለ። ንስሐ ሲጨርስ ሰዎች ወደ ቅዱስ ቁርባን እንዲጨመሩ የሚጸለይ ጸሎት እና እዚያ ጸሎት ላይ ኢየሱስ ክርስቶስ ሊቀ ካህናት የካህናት አለቃ ማድረግ ነው ማለት ምንድነው? በጥምቀት ለምሳሌ ከክርስቶስ ከሞቱ ከትንሣኤው ጋር ፓርቲሲፔት እንዳደረግ በማንኛውም ምስጢራት በኩል ይቅርታ፣ በጣም ወደ ጥምቀት ሳይሄዱ የኔ ጥያቄ እዚች ጋር ብቻ ነው። አንድ ሰከንድ ማልወስድቦት ኖና አታቋርጣቸውም። አንዴ ይቅርታ ይጨርሱ መምህር። ሁልጊዜ ፓርቲሲፔተሪ ነገር አለ ማለት ነው። ሳክራመንቶች ጋር ስንመጣ ፓርቲሲፔት የምናደርግበት ነገር አለ። ሌጋል ብቻ አይሆንም። ሁሉም ሳክራመንቶች ጋር አይታችሁ ከሆነ ፓርቲሲፔሽን አለ። የሳክራመንት ራሱ አስፈላጊነት ፓርቲሲፔት ለማድረግ ነው። ከክርስቶስ ስራ ጋር በሆነ መንገድ ሳክራመንታሊ ፓርቲሲፔት ማድረግ አለብን ማለት ነው እና ቅዱስ ቁርባን፣ ጥምቀት፣ ንስሐ ራሱ ቅድም እንዳልኳችሁ ቀኖ ነው ምናምን ፓርቲሲፔሽን ነው። የክርስቶስን መከራ መካፈል እና አንድ ሰው ሲራብ፣ ሲጠማ፣ ሲሰግድ ምን ሲል ድካሙን ሳይ ክርስቶስ ምን ያህል እሱ መከራ እንደተቀበለ በሱ ኃጢአት ምክንያት እና አሁንም ኃጢአት በመስራቱ የክርስቶስን መስቀል እያቃለለ እንደሆነ ይረዳል፣ ይጸጸታል ማለት ነው እና ይሄ ፓርቲሲፔሽን ነው በአጠቃላይ ማለት ነው። እሺ መምህር ቴንኪው። ቢሲ አንድ አሳይተኝ ነበር፣ ቀጥል። ከዛ ያው ዜድ ይቀጥላል። እሺ ቴንኪው። ልክ ነው። አሁን ቅድም ብዙ ኃጢአት ብዙ ዳይሜንሽን አለው ተብሎ የተናገረው ነገር ኦኬ እንቀበለው በአንድ በኩል። ምክንያቱም ኃጢአት ሲባል የተለያየ ደረጃ ነው። ልክ ህመም አለ፣ በሽታ አለ። ለምሳሌ አሁን በሽታ የሚለው ነገር ዲዚዝ ሳይሆን ሲክነስ፣ ልክ ነው። በመገረፉ ቁስል ተፈወሳችሁ ይላል። ይሄ ቶታል ዲፕራቪቲ ኢየሱስ ክርስቶስ ራሱ እኮ መድኃኒ ዓለም ነው፣ የዓለም መድኃኒት ነው። መድኃኒት ማለት ለፈውስ የሚያስፈልገው በሽታ አለ ማለት ነው። ስለዚህ ሰው ሁሉ ታሟል። ሁሉም በኃጢአት ምክንያት በመውደቁ ምክንያት ነው መጽሐፍ ቅዱስ እንደ በሽታ የሚያየው። ልክ ነው። የተለያየ አይነት ኃጢአት አለ። እውነት ነው። ለምሳሌ በህሊና የሚደረግ ኃጢአትና በአካል ላይ የሚደረግ ለምሳሌ ሄደ
ጋለሞታ ጋር ስተኛ ክርስቶስን ሄደህ አብረህ የኃጢአት ተካፋይ አታደርገው ምን ይላል? ስለዚህ ፊዚክሊ በሰውነታችን በቤተ መቅደስ በተባለው አካል የምናረገው ኃጢአት ራሱ የተለያየ መንገድ ሊሆን ይችላል። ግን አት ዘ ኤንድ ኦፍ ዘ ዴይ ቅድም ሳሚም እንዳለው ኃጢአት ነው፣ በክርስቶስ ኢየሱስ ደም ነው የሚታጠበው። ልክ ነው። አንዳንድ ሰዎች በኃጢአት ምክንያት በሽታ የታመሙ አሉ። ያዕቆብ ላይ እንዳለው ማንም ከመካከሉ የታመመ ቢኖር ወደ ሽማግሌዎች እጃቸውንም ጭነው ጸልዩለት በሽታም ካለፈ ይፈወሳል ይላል። ልክ ነው። እንደዚህ አይነት የህሊናም እንትን አለ። ግን በተለይ ኢቫንጀሊካሎች ሊጋል ብቻ ነው ተብሎ የተባለ ድምፅህ ርቋል ቢሲ። ግን ታፕታፕ ኮፒ ሊንክ ምናምን አድርጉት፣ ፍሪዝ እያደረገብኝ ስለሆነ ምናልባት የሚረዳ ከሆነ ቢሲ ድምፅህ ርቋል። ኦኬ አሁን ይሰማል? አሁን ይሰማል ነው ግን ኦኬ ስልክ ነው መሰለኝ ባዘር የሚያደርግ። ኦኬ ሶሪ። እና ኢቫንጀሊካልስ ሊጋል ብቻ ነው ምናምን የተባለው በጣም ከስተት የራቀ ነው። ምክንያቱም ከኮርማዎችና ከበጎች ይልቅ የቆሸሸ ህሊናን ማንጻት የሚችለው የክርስቶስ ደም እንደሆነና ከሚታየው ነገር በአእምሯችን ሊፈወስ የሚገባው ህሊና እንዳለ እሱንም እንደሚያደርግ እናምናለን። ስለዚህ ያ ትክክለኛ እንትን አይደለም። ፎሬንሲክ እና ሊጋል ብቻ አይደለም፣ በፕሮቴስታንት ፐርስፔክቲቭ አይደለም ስለ ኃጢአት የተባለው። ነገር ግን ወደ ተወያየንበት ነገር ስንመጣ ለምሳሌ የጌታ ራትን ስንወስድ ወንድሜም የጠየቀው ጥያቄ ነው። አንድ ሰው ተናዞ የክርስቶስ ደም እንደሚያነጻ ኃጢአቶች ብትናዘዝ ትፈወሳለህ እንደሚል የኃጢአትን ይቅርታ ሊያገኝ ይችላሉ። ይሄ የህሊና ኃጢአት ሊሆን ይችላል፣ ኃጢአትም ሊሆን ይችላል፣ በአካሉም ያደረገው ነገር ሰርቆም ሊሆን ይችላል። ዋትኤቨር እንደዛ ካደረገ እንትን ማድረግ ከእግዚአብሔር ይቅርታን አያገኝም ወይ? ከዛ በኋላ የጌታ እራትን መውሰድ ይችላል። የተለዩ ኃጢአቶች የጌታ እራት የሚያስፈልጋቸው የሚለው መጽሐፍ ቅዱሳዊ ድጋፍ ያለው አይመስለኝም። ካለው የትኛው ኃጢአት ነው? ቅድም እንዳለው እኛ ሊጋል ምናምን ያለው እሱ ትክክል አይደለም። በሱ እናንተ እሱን ስለማትቀበሉ በህሊና የሆነ በሶል የቆሸሸ ነፍስን ለማንጻት የጌታ እራት ያስፈልጋል የሚለው ትምህርት የህሊናንም የቆሸሸ ህሊና እንኳን ማንጻት የሚችለው ከኮርማዎችና ከበጎች ደም ይልቅ መናገር የሚችለው ከአቤል ደም ይልቅ መናገር የሚችለው የክርስቶስ ደም ህሊናን እንደሚያነጻ እናምናለን እኛ ኢቫንጀሊካልስ። ስለዚህ እንዲሁም ወደ ጌታ እራት ሲመጣ አንድ ሰው ከኃጢአቱ ነጽቶ በንጹህ ህሊና እንጂ የጌታ እራትን ይቅርታ ለማግኘት ይወስዳል የሚለው ነገር መጽሐፍ ቅዱስ አይደለም። ከሆነ ነው ከተባለ ግን ከመጽሐፍ ቅዱስ አድርገው ቢያስረዱን ደስ ይለኛል። አመሰግናለሁ። እሺ እኔ የፕሮቴስታንት እንትን ነው ሌጋል ብቻ ነው አላልኩም። እንደዛ ብዬ ከሆነ እንትን አይዶ ነው ሌጋል የሆነው ነገር ይጎላል። በጣም ፕሪዶሚነንት የሆነው ነገር በፕሮቴስታንት ቴዎሎጂ የፎሬንሲክ ሌጋል ከኃጢአት ጋር በተያያዘ ያው ጀስቲፊኬሽን ጋር ኢምፒዩቴሽን ምናምን ስናይ ሌጋል ትራንዛክሽን ይበዛል። ዶሚናንት የሆነው ኤክስፕላኔሽን ሌጋል ነው፣ ፎሬንሲክ ነው። ሌጋል ብቻ ነው የሚል መልእክት ለማስተላለፍ አይደለም፣ ግን ዶሚኔት የሚያደርገው እሱ ነው። ለማንኛውም አሁን ኮንትራዲክት ያደረገብኝ ቢሲ ሲናገር ምንድን ነው እኛ ህሊናችንን የሚያጥብ የክርስቶስ ስጋና ደም እንደሆነ እናምናለን አልክ እና እኛስ ምን አልን ታዲያ? ቅዱስ ቁርባን እኮ የክርስቶስ ስጋና ደም ነው። ያው ምናልባት በእኛ እንደኛ ስለማታምኑ ከሆነ ነው እንጂ እኛ እኮ የክርስቶስ ስጋና ደም ነው ብለን ነው። ለዛ ነው ኃጢአት ያነጻለም የሚባለው እኮ የክርስቶስ ደም ነው ብለን ነው። ጌታችንም ራሱ በወንጌል ቅዱስ ቁርባንን ሲሰጥ ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ እነሆ እንኩ ጠጡ ነው ያለው። ሲሰጥ ስጋውን ደሙን ሲሰጥ ለኃጢአት ስርየት የሚፈስ ደሜ ብሎ ነው የተናገረው። ስለዚህ ለኃጢአት ስርየት ከፈሰሰ ደሙ ጋር ህብረት ያለው ነው ቅዱስ ቁርባን ማለት ነው። ስለዚህ ያ በመስቀል ላይ የተሰቀለው ክርስቶስ ያፈሰሰው ደሙ ለኃጢአት ስርየት ከሆነ ቅዱስ ቁርባን ደግሞ ያ ደም ከሆነ ጌታችን እንዳለው ኃጢአት የማጠብ ኃጢአትን የማስተሰረይ ፓወሩ ከዛኛው መስቀሉ ላይ ከፈሰሰው ኑሮ እዚህኛው ላይ ላይኖር አይችልም። ካልሆነማ ህብረት የለውም ማለት ነው። በምንድን ነው ህብረት ያለው ታዲያ? አትሪቢዩት ጎደለው ማለት ነው። አየህ፣ በመስቀሉ ላይ ያለውና
ጌታ በቅዱስ ቁርባን የሰጠው ደም የተለያየ ነው ማለት ነው። በመስቀል ላይ ያለው ኃጢአት ይቅር የሚያስብል፣ ይሄኛው ደግሞ ኃጢአት ይቅር የማያስብል አይደለም። ግን ቅድም እንዳልነው በንስሐ መጀመሪያ መዘጋጀት አለበት ሰው። ንስሐ ገብቶ የኃጢአት ስርየት ያገኛል። አንድ ሰው ለምሳሌ እኛ ንስሐ ገብቶ ከቅዱስ ቁርባን ሳይደርስ ቢሞት ይኮነናል አይደለም። ንስሐውን ጨረሰ እኮ በቃ እግዚአብሔር ይፍታ ተባለ። ግን በኃጢአት ላይ ሰልጥኖ ለመኖር ከኖረ በኃጢአት ላይ ሰልጥኖ ለመኖር ሁለተኛ ወደ ኃጢአት እንዳይወድቅ ብርታት ኃይል ያስፈልገዋል። መፈወስ አለበት። ከኃጢአት ይቅርታ አግኝቷል ማለት ኃጢአት የጎደው ነገር ኢሚዲየትሊ ሪስቶር ተደርጓል ማለት አይደለም። መፈወስ አለበት። እንዴ ለምሳሌ በፕሮቴስታንት አስተምሮም እኮ ጀስቲፊኬሽን፣ አንድ ሰው ጀስቲፋይድ ከሆነ በኋላ የሳንክቲፊኬሽን ፕሮሰስ አለ አይደል? የሳንክቲፊኬሽን ፕሮሰስ አለ እኮ። እሱ እኮ የሆነ በሞመንት ላይ የሚያልቅ አይደለም፣ በህይወቱ ሙሉ የሚከተለው ነው። የኃጢአት ይቅርታ አግኝቷል ማለት ኢሚዲየትሊ ኃጢአት ላይ ዶሚኔት የሚያደርጉናል ማለት አይደለም። እሱማ ለዛ ነው በህይወት ሙሉ ልምምድ የሚያስፈልገው፣ ቅድስና ተጋድሎ የሚያስፈልገው እኮ ያንን በቃ ባይ ዲፎልት ኢሚዲየትሊ ስለማያገኘው ነው። ጸጋው ይሰጠዋል፣ ኃይሉ ይሰጠዋል። ግን ኃጢአት ወዶ ፈቅዶ ወደ ኃጢአት ከተመለሰ እንደገና ይደክማል። ስለዚህ እንደገና መመለስ አለበት እና ምንድነው ያልኳቸው በቅዱስ ቁርባን አንደኛ ህሊና መፈወስ አለበት። ኃጢአት ህሊናን ይጎዳል። ኃጢአት ህሊናን ስለሚጎዳ መፈወስ አለበት። ኮንፌስ አድርጎ ንስሐ ገብቶ ኃጢአቱ ይቅር ተባለለት ማለት በእግዚአብሔር ፊት ቢሞት አይጠየቅም ማለት ኃጢአት ያመጣው ኮንሲኩዌንስ ሁሉ ሙሉ በሙሉ ኢሚዲየትሊ ሪቨርስ ሆኗል ማለት አይደለም። ሌላ ትራንስፎርሜቲቭ የሆነ ነገር ይቀረዋል። ትራንስፎርሜቲቭ የሆነ ነገር ይቀር ሌጋል የሆነ ነገር ተነስቶለታል ማለት ትራንስፎርሜቲቭ የሆነ ነፍሱን የሚያድስ የሚቀይር ኃይል የሚያላብስ ነገር ደግሞ ማድረግ አለበት። ለዛ ነው ወደ ቅዱስ ቁርባን የሚሄደው ማለት ነው። ስለዚህ የሚነጣጠሉ ነገሮች እኮ አይደለም ማለት የሚቃረኑ ነገሮች አይደሉም። ንስሐ ባመጣው ስርየተ ኃጢአት ላይ ቅዱስ ቁርባን ቢውልድ የሚያደርገው ነገር አለ ነው። ተረድታችሁኝ ከሆነ እዛች ጋር ንስሐ ገብቶ ቢያቆምስ የሚል ነው። ያው እርስዎ እንዳሉት አንዳንዶቹ ያው የኃጢአት ስርየቱ አላለቀም ገና በጌታ በቅዱስ ቁርባን ማለቅ አለበት የሚል ሀሳብ ይዘው ነው እያሉ ያሉት፣ ወይስ ቅዱስ ቁርባን ቢወስድ አቅም ያገኛል፣ ኃይል ያገኛል፣ ቢወስድ መልካም ነው የሚለውን ነው እያሉ ያሉት? አሁን እኛ ኮንቬንሽናል በሆነ መንገድ አንድ ሰው የክርስቶስን ስጋና ደም መቀበል አለበት። ኃጢአት ሰርቶ ምንድነው ኃጢአት ከሰራ ልክ ባይዘወይ ኃጢአት ሲሰራ ከቅዱስ ቁርባን ይከለከላል። ስለዚህ ሪስቶሬሽን ፉል የሚሆነው ወደ ቅዱስ ቁርባን ሲጨመር ነው። ስለዚህ በቃ ኃጢአቴን ይቅር ተብያለሁ፣ ከካህን ፊት ቀርቤያለሁ፣ ስለዚህ ቅዱስ ቁርባን አልቀበልም ብሎ ቢያምፅ እግዚአብሔር ኃጢአቱን ይቅር የተባለው በካህኑ ፊት ይቅር ተብሏል፣ ግን መልሶ በኃጢአት ይወድቃል። ምክንያቱም ፓወሩን እየናቀ ነው ማለት ነው። ከእግዚአብሔር ያለውን ኮሚኒየን ጸጋ ፓርቲሲፔሽኑን በኃጢአት ላይ ድል እንዲያደርግ ኃጢአት ያመጣውን በሱ ላይ ያመጣውን ጉዳት ሪቨርስ የሚያደርግለትን ጸጋ በራሱ ፈቃድ ምን ያደርግልኛል ብሎ ቢተው መልሶ በኃጢአት ይወድቅ። እንደደከመ እንደተጎዳ ያለ ሰው ነው። ኢሚኒቲው የደከመ ሰው እኮ ነው። ይህ ሰው ማለት ኢሚኒቲ የደከመ ሰው በሽታ ይመላለስበታል አይደል? ስለዚህ ኢሚኒቲውን የሚያስጠብቀውን የእግዚአብሔር ጸጋ ሁል ጊዜ መቀበል አለበት። ስለዚህ በአመፀኛው ነው ምን ያደርግልኛል ብሎ ለምሳሌ የቅዱስ ቁርባን ቢርቅ በቃ የኃጢአት ቪክቲም ነው የሚሆነው መልሶ። ግን ቅድም አሁን ለምሳሌ ያነሳ ነው ኬዝ አለ። ለምሳሌ ሞት ምናምን ይኖራል። ኃጢአቱን ጨርሶ ንስሐውን ጨርሶ ቅዱስ ቁርባን ሳይደርስ ቢሄድ በቃ የኃጢአት ስርየቱ ኦልሬዲ ቫሊድ ነው፣ እግዚአብሔር ፊት የሚያቆመው ነው እና ወደ ሰማይ ሲሄድ በቃ ፐርፌክት ይሆናል። ፐርፌክሽን ነው አይደል የሚገኘው በእግዚአብሔር ፊት። ሰው ወደ እግዚአብሔር ፊት ሲቀርብ
አሁን በቅዱስ ቁርባን በምናምን የሚጠብቀው ጸጋ ኦልሬዲ በእግዚአብሔር ፊት ሲቀርብ ይሰጠዋል ማለት ነው። እዛ ፍጹም ሆኖ ይኖራል። በዚህ ምድር ላይ ግን ኃጢአት ያመጣው ነገር ሪቨርስ መደረግ አለበት እና ሪቨርስ ማድረጊያው መንገድ ንስሐ ብቻ ሳይሆን ቅዱስ ቁርባንም ነው። እሺ መምህር ያው ማነ ዜድ ትቀጥላለህ። ይሄ አሁን ያሉት የቤተ ክርስቲያኑ አስተምሮ ነው ወይስ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። ቅዱስ ቁርባንን መጽሐፍ ቅዱስ ከዘላለም ሕይወት ጋር ያገናኘዋል። የዮሐንስ ወንጌል ምዕራፍ 6 ባይዘው እኛ ለቅዱስ ቁርባን እንፈተዋለን ጥንታውያን አባቶችም እንዳደረጉት ማለት ነው። ስለዚህ ከዘላለም ሕይወት ጋር ይገኛል። ቅድም ያልኳችሁ ለኃጢአት በመሞት እና ምንድነው በትንሣኤ ሕይወት የመኖር ሕይወትን ያላብሳል ነው። ሁለተኛ የኃጢአት ስርየት የሚለው ክርስቶስ ቀጥታ ቅዱስ ቁርባንን ሲሰጥ የኃጢአት ስርየት ብሏል። ከኃጢአት ስርየት ጋር አገናኝቶታል። ስለዚህ አንድ ሰው ቅዱስ ቁርባን ከኃጢአት ስርየት ጋር አይገናኝም ቢል ከክርስቶስ ቃል ጋር ነው ማለት ነው እኮ እንትኑ የሚሆነው። ጌታችን ኢንስቲትዩት ሲያደርግ የቁርባንን ስርዓት የኃጢአት ስርየት የሚል ቃል ተጠቅሟል። መምህርዬ አንድ ምንድነው እሱ አሁን ያሏትን ብቻ እሱ ትክክል መጽሐፍ ቅዱሳዊ ያው አድርገውታል። ግን አሁን አንድ ሰው ንስሐ ከገባ በኋላ የጌታን ራት መውሰድ አለበት የሚለው መጽሐፍ ቅዱሳዊ ነው ወይስ የቤተ ክርስቲያኒቷ ትምህርት ነው? ንስሐ ከገባ በኋላ ይቅር ተብሏል ብለዋል። ይቅር ከተባለ በኋላ የጌታን ራት ቅዱስ ቁርባን መውሰድ አለበት የሚለው የቤተ ክርስቲያኒቷ ትምህርት ነው ወይስ መጽሐፍ ቅዱሳዊ ነው? ቅዱስ ቁርባንማ መውሰድ በቃ የሁል ጊዜ እኮ ነው። ጌታችን አድርጉት ብሎ ነው ለሐዋርያት የሰጠው እና ሐዋርያት በሳምንቱ የመጀመሪያው ቀን እየተሰበሰቡ ህብስት ይባርኩ ነበር፣ የቅዱስ ቁርባን ስርዓት ይፈጽሙ ነበረ። ስለዚህ ከጌታችንም ትእዛዝ ከሐዋርያትም የጥንት ቤተክርስቲያን ከሐዋርያት ስራ ላይ የምናገኘው በአጠቃላይ በጥንት ቤተክርስቲያን ከቅዱስ ቁርባን መቀበል ሬጉላር የሆነ ነገር ነው። ቀድሞም እኮ ያስከለከለን ኃጢአት ነበረ። ኃጢአት የሰራ ሰው ንስሐ እስኪገባ ድረስ ከቅዱስ ቁርባን ይከለከላል። ሪስቶሬሽኑ መልሶ ወደ ቅዱስ ቁርባን መመለሱማ ዲፎልት የሆነ ነገር ነው። ቀድሞም በኃጢአት ምክንያት ነው የወጣው። እንዳይመለስ ያደረገውን ኃጢአት ከቅዱስ ቁርባን እንዲርቅ ያደረገውን ኃጢአት ተናስቶ ንስሐ ከገባ በኋላ መመለሱ ኖርማል። በቃ ላይፉ እንደዛ ነው። የክርስቲያን ሕይወት በቅዱስ ቁርባን ላይ የተመሰረተ ስለሆነ ወደዛ መመለሱማ ኖርማል የሆነ ትእዛዝ ነው የሚፈጽመው እዛ በኋላ። እሺ ዜድ እሺ ቴንኪው ሶሪትዬ ሰላም ብያለሁ ሁላችሁንም እዚህ ያላችሁትን መምህር በረከትም ጨምሮ ጌታ ጸጋና ሰላም ለሁላችሁን። የተወሰኑ ሀሳቦችን በዚህ ጉዳይ ላይ እኔም ላስቀምጥ ብዬ በማሰብ ነው መልሼ የገባሁት። እንግዲህ የዚህ የጌታ እራት እንደ ሀሳቡን እንደው ፈጽመን ማግኘት ብንችል የሚለው ነገር በጣም ሁልጊዜ የሚያሳስበኝም ጉዳይ ነው። ደግሞም መደረግም አለበት ብዬ የማምነው ሀሳብ ነው እና እንግዲህ ከዚህ በፊት በተለይ ደግሞ የሐዋርያት ስርዓት እንደነበረ በተለይ ሐዋርያት ስራን ስታነቡ እንደምታገኙት ይሄ ኢቭን በማዕድነት የሚያደርጉት የጌታ እራት ብለው በማዕድ ዙሪያ ተቀምጠው የሚያደርጉት እንደሆነ መጽሐፍ ቅዱሱ ግልጥ አድርጎ ይናገራል። አሁን እንደሚታየው በቤተ ክርስቲያን እንደሚታየው አንድ ሰው ብቻ እንትን የሚል አይደለም ሀሳቡ ያለው ማለት ነው።
ይቅርታ አንድ ጊዜ ሀሳቡ እንደሚታየው እንደሱ ብቻ አልነበረም እና እኔ እንደ ሀሳብ የማቀርበው ማነሳውም ነገር ምንድን ነው? አሁን የገባንበት ነገር አለ። የገባንበት ነገር ምንድን ነው? ቤተክርስቲያን የራሷን ሕግና የራሷን ስርዓት አውጥታ እየተመራችበት ያለችው ጉዳይ ነው። ለዛም ደግሞ ለምታደርገው ነገር ጀስቲፋይ ይሆንልኛል ብላ ያሰበችው ህግ ያስቀመጠችበትም ጊዜ ይመስለኛል። እንደዛ ይመስለኛል ማለት አሁን መምህር በረከት ሲናገሩ ለምሳሌ እኔ ሄጄ የጳውሎስን መልእክቶች ነው አንዳንድ ጊዜ የማየው። አንዳንድ ሀሳቦች ጠንከር የሚሉ ሀሳቦችን ለማግኘት ከታሰበ የእሱ መጽሐፍ ላይ እሱ የጻፋቸው መጽሐፍቶችን ሄዶ ማንሳት ነው። እኔ አሁን አላነሳም እንዳንል አንስቶታል። እንደውም በአንድ ምዕራፍ ሳይሆን በሁለት ምዕራፎችን አንስቶታል። የጌታን እራት ተመለከተ። በዛ በተናገረው ላይ ለምሳሌ በእምነት የኃጢአት ስርየት አለ፣ በደሙ በኩል የኃጢአት ስርየት አለ ብሎ በተናገረበት ሴንስ ማለት ነው። በዛ በተናገረበት ሴንስ በጌታ እራት የኃጢአት ስርየት አለ ብሎ አንድም ቦታ ጳውሎስ ያስቀመጠበት ቦታ የለም። ከዚህ ይልቅ የጌታ እራት እንደውም ያንን ሀሳብ በተለይ የሐዋርያ ስራ ላይ የምናገኘውን በማዕድ አንድ ላይ ተቀምጦ ሁሉም ምግብ ሊትራል ምግብ ማለት ነው ምግብ የሚበላበትን ስርዓት እንደሆነ አንስቶ ጳውሎስ ያንን ነገር እንትን ሲያደርግ ምንድን ነው የሚለው? የምንካፈለው ማዕድ ብሎ ያንን ማዕድ አሁን እንደ ዛሬ አንድ እንትን የቤተ ክርስቲያን አገልጋይ ወስዶ የሆነች በጣም በጣቶች መካከል በሁለት ጣቶች መካከል ያለች ነገር ወስዶ አፍ ላይ አድርጎ የሆነች እንትን ውስጥ እንደሚሰጠው ሳይሆን በስርዓት ምግብ ይበላ እንደነበረና እንደውም ሁሉም ከቤታቸው ይዞ መጥቶ ይበሉ ስለነበረ አንዱን ያስቀናም ስለነበረ ያለው የሌለውን የሚያስቀናበት እየሆነ ስርዓቱ ትንሽ ልክ ስላልሆነ ጳውሎስ ያንን አርጊው ሲያደርግ እንመለከታለን። እናንተ የምትደሰቱበት፣ የምትሳክሩበት፣ የምትጠጡት ነገር ሳይሆን ህብረት ነው የምናደርገው። ያ ህብረት ደግሞ አንደኛ እርስ በርሳችን ህብረት፣ ሁለተኛ ይሄ የእርስ በርስ ህብረት ከጌታ ጋራ የምናደርገው ህብረት ነው። ያንን ኢንስቲትዩት ያደርገውን በተለይ ደግሞ የሉቃስ ወንጌልን አንስቶ ራሱ ጳውሎስ ያ ለመታሰቢያ አድርጉት ያለውን ያንን ነው እያደረግን ያለ ነው። ህብረት እያደረግን ነው ያለ ነው እና ያንን ህብረት ደግሞ የምታደርጉ ሰዎች አንደኛ ንጹህ የሆናችሁ ሰዎች፣ የሚገባውና የማይገባው ብሎ ሁለት ሀሳቦችን በጣም ኮር የሆኑ ሀሳቦችን ያነሳል። ሰዎች እኔ አሁን በጣም ብዙ ጊዜ ብዙዎችንም የጠየቁት ነገር ምንድነው? ለኃጢአት ስርየት ብለው ሰዎች ሲሉ እንደውም እዛ ጋር እኮ የሚለው ፍርድ የሚያመጣ ከሆነ በራሱ ላይ ለምን ኃጢአተኛ በንስሐ እንዳለ አስወጣናል። ስለዚህ እያልኳችሁ ነበረ። ታፕታፕ ፍሪዝ እያደረገ ነበረ እና ታፕታፕ ወይንም ደግሞ ለመምህር በረከት ስጦታ ምናምን ስጡ። እንደዛ ሲሆን ስጦታ ሲሰጥ ሜቢ እንትን ያደርጋል ይባላል እንደሰማሁትና እሳቸው ላይ እንትን አድርጉ። ዘርዘር ይቻላል። እሳቸው ልዝራ ወደ እሳቸው ዝራ ፕሊዝ። እና እንደዛ ሲሰጥ ይለቃል ይላሉና እሳቸው ላይ እንትን አድርጉ። ይቅርታ መምህር በረከት በጣም ይቅርታ። የታሉ ቻሪቲ? እኔ ምናልባት መሀል ላይ ሰው የሚገባ ካለ እንዲገባ። አሁን ወደ ቸርች እየሄድኩ ነው። ሮብ ስለሆነ ዛሬ ወደ ቸርች እየሄድኩ ነው። እሺ ምልክት አድርግልኝ መምህር በረከት አድርግልኝ። መምህር በረከት ይግቡ። ወያንሻቸው ይነሻቸው። ምናልባት ወጥቼ በነበረ ጊዜ ካልተነሱ ነው። ትናንትና በተለይ በንስሐ የሚገኝ የኃጢአት ስርየት እንዲነኩት በደንብ። እሺ ያው እንትናም እየጠየቀ ነው። መምህር በረከት አንድ ቁጥር ጻፉልኝ። በጣም ይቅርታ።
አይታዩኝም። ኦኬ እስቲ ፌዝ አንተማ እንዴት ትገባለህ? ከመምህር በረከት ጋር ሀሳብ ይጋጭና እንትን ታደርገናለህ ሀሳብ ትላንትና የንስሐ ጸሎታችንን ገደል ከተህብን ነበረ። ኧረ ተይ ሶሬት አሁን በሌለበት አንተ ታች አለ። አንተ ግን ምንድነው እሱ ጠበቃ ነገር ነው እንዴ? ጸሎት ተወን በእናትህ እንዴ! ትናንትና እኛን ቀኑ ምንም ቢሆን እኮ ወንድሜ ነው። እኛ ምናችን ነው አለ ታዲያ? ይሄው አሁን መምህር በረከት አንዱ የምናነሳው እሱ ነው። በንስሐ ይቅርታ አይገኝም ብሎ ነው። ቆይ ይስተካከላል እኮ አሁን መቼስ መምህር ካሉ ምንም ችግር የለም። ኧረ መምህር አንድ ቁጥር ጻፍ። የቀናውን ነገር አይደለም ማወቅ። አይ ጸሎት እየከሰስ ነው አታስመስል ብለን። ኧረ በጣም ነው እንትን የሚለው እንትን ሲል ያቀሳስራል። አይ እኔ ይግባና ወርዱን አልለውም ብዬ ነው እንጂ ቅድም ራሱ የሰራው እንትን የሚገርም ነው። ለነገሩ ወንድማማቾች ስለሆኑ አልተሸወዱልህም እኮ። አስገቡትና ውቀሱት እኮ ነው። ከወቀሳችሁትም ድምፁን እንስማ ነው። ራሱን ዲፌንድ ያርግ ነው ያልኩት። ስንናገር እኔ ስትናገር ስናገር ከእኛ ጋር ምናምን አልክ። ከዛ ደግሞ እንትን ትላለህ። ኧረ ይኸውልህ እንትን ነው እውነትና ለሀቅ ነው አምታኛው። ለዛ እውነት እንፈለገ ኮመንት እንዳታደርግ። እኔ እኮ ባለድመቱ ሳሚ መስሎኝ ነበር ያስገባሁት። አንተ ማን ነበርክ? መምህር በረከት አንድ ቁጥር ጻፉልኝ። በጣም ይቅርታ ላገኘት አልቻልኩም። ወይ አስወጥቷቸው ይሁን ጭራሹን አላወኩም። አይ እንትኑ ላይም አሉ እኮ እኔ ላንቺ አይታዩሽ ይሆናል እኮ። እስኪ ለእኔ ሞዴሬተር ስጪ ላስገባቸው። እንትን ላይ አሉ እኮ ፈልጌ አግኝቻቸዋለሁ፣ ግን እምቢ አለኝ ልጠራቸው ብዬ። ድመትን ያዝ እንዳላስበላ ተስፍሽ ኃይለኛ ድመት ነው ያለኝ ትላለህ። ድመትን አጥምድ። የታሉ መምህር በረከት? ዜድ በጣም ጥሩ ነገር ይዞ ነበር። ጸሎት ግን እንዳናወርድ ከዚህ ቤት ቆይ ዝም በለው። ፌይዝን አመጣለሁ ምናምን ብለህ አናቴማ ነው የምናደርገው። ተጋድልና ለበት ታደሰው። እኔ እዚህ ቤት ባላንስ ነው፣ በጣም ጨዋ ነው። ሶሬቲ ባላንስ ታደርጋለች ሲባል ነው የማውቀው። ስሟ እንዳይጠፋ ባላንስ ናት ማለት ነበርክ እንደ 24 ሰዓት ታች አስቀምጦ ሰው መናገር ጥሩ። ባላንስ ናት ማለት ጭንቅላታችሁ ይዙር ነው እንዴ? ሰርኩላር አርጊመንት መቀበል ነው እንዴ? አገኛቸው ባላንስ ፈልጋለሁ። ስሜ የመምህር በረከት ቲፎዞች ተንተባትበው ሄደዋል። እሺ ወገኖች እንቀጥል። የተወሰነውን ሀሳቡን እኔ ልጨርስና ቲፎዞ ሳይሆን እኛ መምህራችን ናቸው። ረቢሲ ባክተው እኛ ቲፎዞ የለንም። መምህራችንን ግን እንደዛ እናከብራለን። ከፍቅር አኳያ ነው የምንመጣው። እሺ ቴንክ ዩ ጸሎት። እንቀጥል። አይ የተነሳውን ነው። እሺ ቀጥል። እሺ ቴንክ ዩ ተባረክ። እሺ አንዳንድ ነገሮችን አሁን ታችም ግራ የገባቸው ሰዎች ይኖራሉና አንዳንዶችም ሲጠይቁ አሁን እናንተ ያወራችሁ ሲጠይቁ እያየው ነው ታች እና አዲስ ትምህርትም የመሰላቸው ሰዎች አሉ። ኢንፋክት ማለት ይሄ ከቤታቸው ነው ይዘው የሚመጡት የሚለውን ሀሳብ ሁሉም የራሱን ምግብ ነው ይዞት የሚመጣው በማዕድ ዙሪያ ነው የሚቀመጠው የሚለውን ካላወቃችሁ በጣም ብዙ ማስረጃዎች አሉ። በተለይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 21 ግልጥ አድርጎ ነው የሚናገረው እና እሱን የራሳችሁን ምግብ ይዘው የራሳችሁን ምግብ ይላቸዋል እና የራሳቸውን ምግብ ይዘው እንደሚመጡ መጽሐፍ ቅዱሱ በተለይ ጳውሎስ ግልጥ አድርጎ ለቆሮንቶስ ቤተክርስቲያን በተናገረው መልእክቱ ጽፏል። አጭር ነገር ማንም የማይክደው ማንም እስካሁንም ድረስ
ማንም የማይክደው ነገር ምንድነው ከተባለ የዚህ ማለት ቤተክርስቲያን ይሄንን መቼም ቤተክርስቲያንም እንትናን ጸሎትን መጠየቅ ይችላል ኦርቶዶክሳዊ ወንድም ስለሆነና በጥንት ጊዜ በነበረው ስርዓት ማዕድ አልነበረም ወይ የሚበላው እንደ ዛሬ አይነት ስርዓት ነው ወይ በቄሱ ወይም ደግሞ በካህኑ በኩል የሚሰጠው በአፍ ውስጥ የሚከተተው ነው ወይ ብሎ አይ በእርግጥ የሚበላ ነው እንደሚለኝ እርግጠኛ ነኝ ካልሆነ ግን